ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከእኔ ጋር አልሐምዱሊላህ። ባላችሁበት ያለ ህዝነት አይለያችሁ እያልኩኝ እንደዚሁም ክርስቲያን ወገኖቼን ሰላም ሰላም ብያለሁ። ባላችሁ በሰላማችሁ ብዝት ይባል። እንግዲህ ዛሬ የአታክልት አሰራር ማለት ነው። አታክልት ለሳምቡሳም በፈለጋችሁት አይነት ብቻ ለሚጠበሱ ዘይት ላይ እንደ ሳምቡሳ አይነት እንትኖች በሳምቡሳ ቂጣ መስሎ ለምሳሌ የእንትን ቂጣ አለ ለምሳሌ የሙጠበቅ በሱ መስራት እንችላለን። እንደዚህ ካሮት መልፉፍ ጀዘር አዘጋጅተናል። ድንች የተፈቀፈቀ አዘጋጅተናል እዚህ ጋር ማለት ነው። በሶስት አይነት ብቻ ጥፍጥ ያለ አታክልት ሰርተን እንደፈለገን በፈለገን መንገድ መጠቀም እንችላለን። እንግዲህ አሰራሩን እስከመጨረሻ ተከታተሉ ማለት ነው። እዚህ ጋር ሽንኩርት ከትፌ አዘጋጅቻለሁ ማለት ነው። እንደዚህ ሽንኩርቴን አዘጋጅቻለሁ። ከዛን እጠብሰዋለሁ ማለት ነው ቡኒ እስከሚሆን። እዚያ እንግዲህ ዘይት ጨምሬያለሁ። ዘይት ትንሽ ይፈልጋል በዛ ማድረግ። እንደዚህ እናቁላለዋለን ማለት ነው። እንደዚህ በደንቡ እያቁላለን ከዛን ሽንኩርቱ ቡኒ እስከሚሆን እንጠብቀዋለን ማለት ነው። እዚህ ጋር ነጭ ሽንኩርት ተጠቅሜያለሁ 2 ፍሬ። የኔ ሰዎች ብዙም ስለማይፈልጉ ማለት ነው። እዚህ ጋር እንደዚህ ሽንኩርቱን እጠብሳለሁ ማለት ነው። እንደዚህ ሽንኩርቱ ቀይሮልና እዚህ ጋር ካሮታችን እንጠቀማለን ማለት ነው። መጀመሪያ ካሮት የተጠቀምኩት ምክንያቱም ካሮት በተፈጥሮ ጠንከር ያለ ነገር ስለሆነ እሱን እንጠብሳለን ማለት ነው። መጀመሪያ ከሽንኩርቱ ጋር ቀጣይ እንግዲህ የሚሆነው ድንቻችን ነው ማለት ነው። ያው እንግዲህ ድምጤ ትንሽ ቀዝቀዝ ብሏል። ይሄን ቪዲዮ ኤዲት ሳደርግ ትዝ ብሎ ሌሊት ላይ ነው ያደረኩት ማለት ነው። ለዛ ነው ማለት ነው። ይቅርታ። እዚህ ጋር ድንቻው ጨመርኩኝ ማለት ነው። ቀጣይ ትንሽ እሱንም ካበስ ትንሽ ይሄ እሳት ላይ ከቆየ በኋላ ነው መልፉፍ ወይም ደግሞ በሀገራችን ጥቅል ጎመን የሚለውን የምንጨምረው ማለት ነው። እዚህ ጋር እንደዚህ እናደበላልቀዋለን ማለት ነው። እንደዚህ ጥርት ብሎልን እየበሰለ ነው ማለት ነው። እንደዚህ ያው ምክንያቱም እጃችን ማረፍ የለበትም እሳቱ በጣም ሀይ ስለሆነ። አሁን ትንሽ ከቆይም በኋላ መልፉፋችንን እንጨምረዋለን ማለት ነው። ሁሉም የፈቀፈኩት በቲማቲም መፈቅፈቂያ ነው። መልፉፉ እንደዚህ ተጠቀምኩኝ ማለት ነው። መልፉ በነገራችን ላይ አይቆይም ብዙም ማለት ነው። እንደዚህ እሱንም እንደዚህ ድብልቅ አድርገን እናማስላለን ማለት ነው። እንግዲህ ረመዷን ላይ በጣም ከባድ ነው። ጾመኛ ሆነን ሆድ የተለያየ ነገር ይፈልጋል ማታ ላይ ማለት ነው። ግን እኮ አይበላም ማለት ነው። ከዛም ያው ዝም ብላችሁ ታዘጋጃላችሁ ማለት ነው። አረቦች ያው እንደዚህ ምግቡ እንትን ሲል እዚህ ጋር ማጂ በጥብጬ እጠቀማለሁ። ለምን ጎመኑንም እንትኑን እንዲያበስልልኝ ስለፈለኩ አታክልቱን የሞቀ ውሃ በግማሽ ማጂ ላይ ጨመርኩበት። ከዛንም አሟሟዋለሁ ማለት ነው። ካሟሟሁ በኋላ እዛ ጨምረዋለሁ ማለት ነው። ምክንያቱም አሁን እዛ ላይ እንደ ጥብስ ነገር ስለሆነ ማጁን ብንጠቀመው አይሟሟም። ነገር ግን እንደዚህ አርግተን ጎመን እንትኑንም ይሄ ድንቹን አታክልቱን እንዲያባስልልን ትንሽዬ ውሃ መረቅ ነገር እንጨምርበታለን ማለት ነው። እንደዚህ አሟሟዋለሁ ማለት ነው።
አሁን እንግዲህ ማሙቶልናል ሄደን እዛ ውስጥ እንጨምረዋለን። እንደዚህ አያችሁ ጣዕሙን በጣም አሪፍ የሆነ እንደዚሁ ከጨመርነው አንዱ ጋር ጨው የበዛ አንዱ ጋር ደግሞ የሌለው ይሆንብናል። ምክንያቱም ማሟሟት አይችልም። እንደዚሁ ካረግነው ግን ሲስተሙን እንደዚህ የፈላ ውሃ ጨምረን አሟሙተን መጠቀም እንችላለን። እንደዚህ ቆንጆ በሆነ መልኩ እየመሰለልን ነው። ቃሪያን ይጠቀማለሁኝ አንድ ፍሬ ስፓይሲ እንዳይሆን ማለት ነው። በጣም ካቃጠለን ጥሩ አይደለም። እዚህ ጋር ፍልፍል አስወድና ከዝበራ የተፈጨ ተጠቅሜያለሁኝ ማለት ነው። እንደዚህ ይሄንን እዚህ ላይ ጨምራለሁ ማለት ነው። ብዙም አልበዛም፣ ትንሽ ብቻ ነው ያደረኩት። ይሄንንም አማስልና አደብላለቀዋለሁ ማለት ነው። እዚህ ጋር ያላችሁ አንድ ፍሬ ቃሪያ ብቻ ነው ያዘጋጃችሁት ማለት በጣም ሲያቃጥል ስለማይፈልጉ አይበሉም። ስለዚህ አንድ ፍሬ ቃሪያ እናንተ ደስ እንዳላችሁ ትጨምራላችሁ ማለት በጣም የሚያቃጥል ከፈለጉ ምናምን። እዚህ ጋር ደግሞ እንትኑ አለ መጠቀለልበት ምንድን መሰላችሁ? ይሄ እንትን እዚህ ጋር እየጠበስኩኝ ነው እንግዲህ ተዘጋጅቶ ማለት ነው። ጨምሬ እንደዚህ እንትን ብየዋል በዱቄት እዚህ ጋር ጠብሼ እንደዚህ በአማረ ሁኔታ አዘጋጅቼዋለሁ። ማሻአላህ ተባረከላ በጣም ነው የሚያምረው። እዚህ ጋር ደግሞ ይኸውላችሁ በጣም የሚያምር እንትን ክሬም ከረሜል ሰርቻለኝ። አዘጋጃችሁትን ኢንሻአላህ ስሪልኝ ካላችሁ አንድ ቀን አዘጋጃላችኋለሁ ማለት ነው። አሰራሩም ማለት ነው በጣም ያምራል። እና ከወደዳችሁት ላይክ ሰብስክራይብ አድርጉ። ባላችሁበት አላህ ይጠብቃችሁ። ረመዳን ነው እንግዲህ በዱዓችሁ በርቱ፣ በኢባዳችሁ ጊዜያችሁን እያካፈላችሁ ካላችሁ ለስራም ጊዜ እንደምንሰጠው ለኢባዳችንም ደግሞ በተወሰነ መቼ መጥቶ አሁን እንደሚወጣ ራሱ ሳናውቀው ይወጣል ማለት ነው። አይቆይም ማለት ነው። ስለዚህ መሻማትና ባለን ሰዓት እያብቃቃን ግን ለኢባዳም ጊዜ መስጠት አለብን። ባላችሁበት እንግዲህ አላህ ይጠብቃችሁ፣ አላህ ይጠብቀን ማለት ነው። ያው ተጠፋፍተናል ቤተሰቦቼ አውቃለሁኝ። ነገር ግን ያው ታውቁታላችሁ ረመዳን ሲሆን ስለማይመች እንግዲህ በቪዲዮ እንደዚህ እንገናኛለን ማለት ነው። በቅንነት እንዘያር ማለት ነው። ወዳችኋለሁ። ባይ ባይ።